እንደ ህፃን ልጅ ቦርቅ እያለኝ እኮ ነው። ከየትኛውም ወጣት በላይ እንደሆንኩ በጣም እርግጠኛ ነኝ። ግን ደግሞ ዛሬ አንተን ወንድነት ለማረጋገጥ ትክክለኛው ጊዜ አይደለም። የኔ ቆንጆ ጊዜው በራሱ ሳይሆን በእኔ ነው ትክክል የሚሆነው። ከሁሉ በላይ ምንህን እንደምወድል ታውቃለህ? ምንድነው? ጀግንነትህንና በዚህ ምድር ላይ ምንም የምትፈራው ነገር አለመኖሩ። አንድ ነገር ብቻ እፈራለሁ። ምን? ከወጣት ሴት ጋር ተኝቼ ከዛ ትኩስ ገላ መውጣት እፈራለሁ። እሷን ካጣሁ ምን እንደምሆን ታውቂያለሽ? ጥንካሬን ሁሉ ማጣ ነው የሚመስለኝ። እኔ ግን ካቀፍኩ ነው። አንተ ግን ፍላጎትክ ብዙ ነው። ከያንዳንዱ ቆንጆ ሴት እቅፍ ውስጥ የምትወጣው እንደገና ለመብረርና ሌላ ደግሞ ቆንጆ ሴት ለመፈለግ ነው። ልክ አይደለሽም እያልከኝ ነው? ዴቪ ቅርታ ባያስተምረኝ ኖሮ አጠገቤ እንድትቆም ያልፈቅድልሽም ነበር። ስለዚህ የምትጸጸት ከሆነ ለምን አታባረረኝ? ይልቅ አሁን የኔ ችግር እሱ አይደለም። እና ምንድነው? ቆይ ግን ለምንድነው ያ ጭራቅ ሰው እዛ ድረስ እንዲሸኝሽ የፈቀድሽለት? እሱማ እኮ ቤት ድረስ መግባትን ፈልጎ ነበር። ይሄ ሰውዬ እባብ ነው። ቆይ አንቺ ለምንድነው ጨዋታሽን ማታስተካክዩ? ቆይ ምን ማድረግ እንዳለብኝ እየነገርከኝ ነው? የኔ ሚስት ሆነሽ ቀላል እንድትሆኝብኝ አልፈልግም። ማንም ሲያይሽ አፍ የምታስከፍቺ ሴት ነው መሆን ያለብሽ። እንዴት ነው የምታየኝ? እንግዳ ሰው እንኩብሽ። ይቅርታ፣ ከዚህ በፊት እንደዚህ አይነት ነገር ተሰጥቶኝ አያውቅም። አንቺ ደስ ይበልሽ እንጂ የስጦታ አይነት አመጣልሻለሁ። እኔ የምፈልገው ይሄ እንቡጥ ከንፈርሽን መሳብ ነው የምፈልገው። ማለት ትን ሌላ ምን ጠብቀሽ ነበር? እኔ እንጃ፣ ስላንተ ተሳስቻለሁ ማለት ነው። ምን? የዛ ሰውዬ እጆች ገላይ ላይ ሲያርፉ የምትቆጣና እንደ አራስ ነብር የሚያደርግ ነበር ይመስለኝ። ልክ ነሽ፣ ተሳስተሻል። እዛ ቤት እንድትወጣ ታደርጊያለሽ። በር ላይ ያሉት ሰዎች እኮ ከብት አይደለም የሚጠብቁት፣ ሉሊትን ነው የሚጠብቁት። ሉሊትን አንድ ነገር አስጠንቅቂያታለሁ፣ ላንተም ደግሞ ደግምልሃለሁ። እኔን እንደዚህ አይነት ድብብቆሽ ውስጥ እንዳታስገቡ። ባንቴሮና ሮዛ ሉሊትን ለማዳን የተቻላቸውን ነገር በሙሉ እያደረጉ ነው፣ ግን ደግሞ በቀላሉ እሷን ለማዳን አልቻሉም ማለት ነው። ምክንያቱም አቶ መሰለ በጣም ጠንቃቃና ሁሉንም ነገር በጥንቃቄ ነው የሚያደርገው ማለት ነው። ብቻውንም ሳይሆን ብዙ ጠባቂዎችና በዙሪያው ብዙ ሰዎች ስላሉ ይሄንን ነገር እንግዲህ ሉሊትን ማዳን ነገሩን ከባድ አድርጎታል ማለት ነው። ሮዛም አሁን ላይ እንግዲህ እያደረገች ያለችው ነገር ምናልባትም ከጀርባዋ ወይም ለራሷ ጥቅም ብላ የሆነ ሴራ በውስጧ ካልያዘች በስተቀር አቶ መሰለን ለማማለልና በፍቅር ጠባ አድርጋ እንግዲህ ሉሊትን ለማዳን ረጅም ጉዞ ጀምራለች ማለት ነው። ግን ደግሞ በቀላሉ ሁኔታዋና አሁን ለአቶ መሰለ እያሳየችው ያለው ነገር አቶ መሰለን ብዙ ደስ አላለውም። እሷ በምትተውንበት መንገድ እሱም እየተወነ ነው ያለ የሚመስለው ማለት ነው። ምክንያቱም ሮዛን ጠንቅቆ ያቃታል። ለጥቅምና ለሆነ ነገር ከጀርባዋ የሆነ ሴራ ስትመጣና የሆነ ሰውን ማታለል ስትፈልግ ነው እንደዚህ አይነት ነገሮችን የምታደርገው። እንግዲህ ሳያስበውም ጉንጩን ስማዋለች። እናም ሌላ ነገርም ከፈለገ እንግዲህ አብረው ልትሆን እንደምትችልና ብዙ ጊዜም ይሄንን ነገር ስታስብበት እንደነበረ ነግረዋለች ማለት ነው። እሱ ግን ትወናሽ ከመቼውም በላይ የተሻለና አሁን ላይ እንግዲህ ጥሩ አቋምና ጥሩ እቅድ ይዘሽ መተሻል እያለ ብቻውን ሲያሾፍባት ነበር ማለት ነው። ምናልባትም እንግዲህ መሰለ የሮዛን ትክክለኛ እቅዷን ካወቀባት ሊጎዳትም ይችላል ማለት ነው። ምክንያቱም ሁኔታዋ በጣም የፈጠነና የተጋነነ ነበረ ማለት ነው። በዚህ ምክንያት ጠርጥሯታል ማለት ነው። በእርግጥ ሉሊትን ለማዳን ይሄንን ያህል ርቀት ትሄዳለች ብሎ አያስብም። ምክንያቱም ሮዛ ብዙ ጊዜ ሉሊትን ለመግደልና ብዙ መከራዎችን እንድታይ አድርጋታለች ማለት ነው። ግን ደግሞ ለሉሊትም ባይሆን ለሆነ ሴራ ከጀርባዋ የሆነ ሴራ ይዛ እንደመጣችና የሆነ ተንኮል በውስጧ እንዳለ አውቆባታል ማለት ነው። ባንቴሮም እንግዲህ አሁን ላይ ሮዛ እየሄደችበት ያለው መንገድ ከአቶ መሰለ ጋር ትልቅ ችግር ውስጥ ሊጨምራት እንደሚችልና ሌላ መንገድ መፈለግ እንዳለባት ቢነግራትም እሷ ግን ከዚህ ውጪ ምንም አማራጭ የለም፣ ውበቴን ተጠቅሜና ነገሮችን እኔ በፈለኩም መንገድ አድርጌ እሱን መጣልና ሉሊትን ማዳን አለብን ብለዋለች ማለት ነው። ግን ደግሞ ሮዛ ላይ ትልቅ ችግር ሊፈጠር እንደሚችል ማሰባቸውና መገመታቸው አልቀረም። መሰለም በዛ ላይ ሙሉ በሙሉ ሮዛን ስለማያምናት ሊጠነቀቅና አሁን ላይ እንግዲህ አቅዳና አስባ ሙሉ በሙሉ ከአቶ መሰለ ጋር ለመሆን ያሰበችው ነገር ሮዛን ትልቅ ችግር ውስጥ ሊጨምራት ይችላል ማለት ነው። ባንቴሮም በተቻለው መጠን እንግዲህ ነገሮችን ለማስተካከልና ሉሊት አሁን ላይ ያለችበት ሁኔታና ጭንቀቷና
ውጥረቷ በሙሉ ገብቶታል። ግን ደግሞ ከመሰለ እጅ ፈልቅቆ አውጥቶ ወደ ቤቱ ሊመልሳት በፍጹም አልቻለም። ይሄ ነገር እንግዲህ በየቀኑ እየጸጸተውና የተሸናፊነት ስሜት እየተሰማው ነው ያለው ማለት ነው። በዛ ላይ ደግሞ በሮዛ ላይ ብዙ እምነት የለውም። ግን አቅጣጫሽን ቀየረሽ ደግሞ በሌላ መንገድ ሉሊትን ብናድን ቢላትም እሷ ግን እኔ ራሴ በራሴ መንገድ መሰለን አታልዬና በገላይ ተጠቅሜ ሉሊትን ማዳን ነው የምፈልገው ብለዋለች። አካሄዷ ብዙም ደስ ባይለውም ግን ደግሞ አማራጭ ስለሌለው እንግዲህ ሮዛና መሰለ አብሮ እንዲሆኑ ፈቅደዋል ማለት ነው። ሊዲያም በተቻላት መጠን እንግዲህ ሉሊትን ለማዳን እየጣረች ነበር ማለት ነው። ግን ደግሞ መሰለ እጅ ወድቃለች። ሊዲያ መሰለን በጣም ነው የምትፈራው። ፈተና አላት ብላ ይዛ ልትወጣ ሞክራ ነበር። ይሄ ነገርም ከሽፏል። ምናልባትም እንግዲህ አሁን ላይ ሊዲያ ላይ መሰለ ትኩረቱን ሊያደርግና ሊያምናት አይችልም ማለት ነው። እንግዲህ ባንቴሮም ለሊዲያ ቃል ገብቶላታል ምንም እንደማትሆንና ከመሰለ እጅ ፈለገው ሰዓት እንደሚያድናት ቃል ገብቶላት ነበር። ግን ደግሞ መሰለ ይዞና አስፈራርቶ ከእንግዲህ በኋላ ከመሰለ ጋር መስራቷና ወይም ደግሞ ለሱ ታዛዥ መሆኗ የሚያጠራጥር ነው ማለት ነው። ምክንያቱም ሉሊትን ለማስመለጥ በሞከረችበት ሰዓት እንግዲህ መሰለ ወደ ቤት መልሷቸዋል ማለት ነው። ይሄ ደግሞ ሊዲያ ላይ መሰለ ያለውን እምነት በሙሉ ያሳጣል። እሷም እንግዲህ ከመሰለ የምታገኘውን ገቢና ከመሰለ ጋር ያላትን ቅርርብ ልታጣ ትችላለች ማለት ነው። ስለዚህ ሊዲያም ከእንግዲህ በኋላ ባንቴሮ አጠገቧ እንዳይደርስና የራሱን ህይወት እንዲኖር አስጠንቅቀዋለች። ግን ደግሞ ባንቴሮ ሊዲያን ይፈልጋታል። ምክንያቱም ትረዳዋለች ሉሊትን ለማስመለጥና ለአንዳንድ ነገሮች ታስፈልገዋለች። ግን ደግሞ አሁን ላይ ያቀዱት እቅድ በፍጹም አልተሳካላቸውም። እንደውም መሰለ እንዲጠነቀቅና ነገሮች ላይ ትኩረት እንዲያደርግ ነው ያደረገው ማለት ነው። እንግዲህ አሁን ላይ ሊዲያ መሰለ ስላስፈራራትና ስላስጠነቀቃት ከእንግዲህ በኋላ ባንቴሮ ጋር ትሆናለች አትሆንም የሚለው ነገር በጣም አሳሳቢ ነው ማለት ነው። በዛ ላይ ደግሞ መሰለ ከእንግዲህ ለዛሬ ምሬሻለሁ፣ ሌላ ጊዜ ግን እንደማልምርሽና በፈለኩ ሰዓት አንቺን መጉዳትና መግደል እንደምችል እንዳትረሺ ብሎ አስጠንቅቋታል። እኔንም አታቂኝም፣ ማንም ሰው ቢጠይቅሽና ፖሊሶች ምናልባት ከጠየቁሽ መሰለ የሚባል ሰው አታቂም ብሎ አስጠንቅቋታል ማለት ነው። ይሄ እንግዲህ ለሊዲያ ትልቅ ጭንቀት ነው የሚሆንባት ማለት ነው። ምናልባትም የገቢ ምንጯንም ልታጣና እንደገና ህይወቷ ምስቅልቅል ውስጥ ሊገባ ይችላል። ምክንያቱም አቶ መሰለ የሚከፍላት ብር የሚከፍላት ስራ ስለሰራችለትና ሉሊትን የሱ ለማድረግ በጣረች ቁጥር ነው። አሁን ጭራሹኑ ሉሊትን ለማስመለጥ መሞከሯ ራሱ ሌላ ጭንቀት ነው ማለት ነው። ስለዚህ አሁን ላይ ሊዲያ ያለችበት ሁኔታ ትንሽ በፍርሃት የተዋጠና አሳሳቢ ነው ማለት ነው። ስትፈራው የነበረው ነገርም ይሄ ነው። እኔ ከመሰለ ጋር መጋጨት አልፈልግም፣ ከሱ ጋር ከተጋጨው ብዙ ነገር ነው ማጣው፣ ገቢዬን አጣለው፣ እንደገና ደግሞ ሊገለኝም ይችላል ብላ ከዚህ በፊትም በተደጋጋሚ እየተናገረች ነበር ማለት ነው። ያ ነገር እንግዲህ የፈራችው ነገር ፊት ለፊቷ ተጋፍጦባታል ማለት ነው። ሮዛም እንግዲህ በተቻላት መጠን ባንቴሮን ለመምከር እየሞከረች ነበረ። ከሊዲያ ጋር እያደረገ ያለው ነገርና ለሊዲያ እየሰጠው ያለው ኃላፊነት የውሸት ወይም ደግሞ ከአቶ መሰለ ጋር ተመሳጥረው ይሄንን ድራማ እየሰሩ ሊሆን ይችላል ብላ ልታስጠነቅቀው ሞክራለች ማለት ነው። እሱ ግን በፍጹም ሊዲያ ሉሊትን ማዳን ትፈልጋለች፣ ስለዚህ እንደዚህ የምታረግበት ምንም አይነት ምክንያት የለም ብሎ ሊያሳምናት እሱም በተቻለው መጠን እየሞከረ ነው። ግን ሊዲያ ምንሃል ብር እንደምትወድና ለብር ብላ ምንሃል መዋሸትና ማንንም መጉዳት እንደምትችልም ሮዛ እያስጠነቀቀችውና ለባንቴሮ እየነገረችው ነበር ማለት ነው። ሊዲያ የሉሊት ጓደኛ ብትሆንም እንኳን ብር ከመጠን በላይና ከራሷ ወይም ሆን ከሰውም በላይ አብልጣ ስለምትወድ ለብር ብላ ማንኛውንም ነገር ማድረግ ትችላለች። ስለዚህ እሷን አምነን ከሷ ጋር መስራትና ከሷ ጋር መተባበር፣ እሷም ከኛ ጋር መሆን የለባትም። እሷ የመሰለ ሰው ስለሆነች በፍጹም ልናምናት አይገባም ብትለው እሱ ግን ቃል ገብታለኛለች፣ ችግርም ከደረሰባት እኔ እንደማድናት ቃል ገብቻለሁኝ፣ ስለዚህ እሷ ከኛ ጋር መስራት አለባት ብሎ ሮዛን ለማሳመን እየሞከረ ነበረ ባንቴሮ ማለት ነው።
ሮዛም እንግዲህ ባቀደችው እቅድ ሻንጣዋን ይዛው ወደ አቶ መሰለ ቤት ሄዳለች ማለት ነው። እንግዲህ አቶ መሰለ ሮዛን እንደማያምናትና ለሆነ እቅድ እንደመጣች እንደጠረጠረ ግልጽ ነው ማለት ነው። አሁን ላይ ሮዛ እያስመሰለች ያለችው እንግዲህ ሉሊትን ለማስመለጥ ነው። እዛ ቤት ውስጥ ገብታና ከሉሊት ጋር አብራ እየዋለችና ከመሰለም ጋር አብራ እየሆነች ይሄንን ነገር ለማድረግ አቅዳለች። ግን ደግሞ ቀድሞ የሮዛን ምንነትና አሁን እያደረገች ወይም ደግሞ እየሰራች ያለችው ድራማ ከበፊቱ የተሻለ እንደሆነ መሰለ ጠርጥሯል ማለት ነው። ስለዚህ እንግዲህ ሮዛ መሰለ ጋር ትሄድ እንጂ እያንዳንዱን መንገድ ያጠብባትና ሌላ ችግር ውስጥም ሊጨምራት ይችላል ማለት ነው። ምክንያቱም ሮዛ እንደማትታመንና ለመልካም ነገር እሱ ጋር እንደማትመጣ በዛ ላይ ደግሞ ሁኔታዋ በጣም እንደፈጠነና ከመሰለ ጋር ለመሆንም እንደዚህ በቀላሉ መዘጋጀቷ አስጠርጥሯታል ማለት ነው። ስለዚህ እቤቱ ብትሄድም አሁን ላይ ሮዛ በአቶ መሰለ በኩል ትልቅ ችግር ሊደርስባት ይችላል ማለት ነው። አሁን ላይ እንግዲህ ሮዛ ለማስመሰል እየሞከረች ያለችው ሉሊት ከዚህ በፊት ባሌ ልትነጥቅኝ ሞክረሽ ነበር፣ እኔ ደግሞ አሁን ባልሽን ልነጥቅሽ መጥቻለሁኝ ብላ ሉሊትን እንግዲህ አስደምማታለች ማለት ነው። ሲጀመር ሉሊት ስለ አቶ መሰለ ግድም አይሰጣትም ማለት ነው። ምናልባት እንግዲህ ሮዛ አቶ መሰለን ብቻ ሳይሆን ባንቴሮንም ልታታልለውና አሁንም እንግዲህ ሉሊትን ለመጉዳት ልትጥር ትችላለች። መቼም ቢሆን ለሉሊት ጥሩ አስባለሁ አዝንላታለሁ ትላለች እንጂ በፍጹም ለሉሊት ያላት አመለካከትና ስታያት ራሱ ለምን እንደምትቀየርና ለምን ለሷ መልካም ማሰብ እንደማትችል እሷ ራሱ አታውቀውም። ብዙ ችግሮችና አሁን ላለውበት መከራና ስቃይ መንስኤው ሉሊት ነች ብላ ስለምታስብ ሮዛ መቼም ቢሆን ከሉሊት ጋር ተስማምታ ወይም ደግሞ የሷን ህይወት ለማዳን እዛ ቤት ምናልባትም እዛ ቤት የመጣችው ለራሷና ለራሷ ጥቅም ብላ ሊሆን ይችላል ማለት ነው።